ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ምሽት 5 ሰዓት ላይ በጀመረው የኤፍኤ ካፕ የአምስተኛ ዙር ጨዋታ ሊቨርፑል ወልቭስን 3-1 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ማለፋቸውን አረጋግጠዋል። የዚህንም ጨዋታ ማች ሪያክሽንም ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። እናንተም በጨዋታው ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። አሁን በቀጥታ ወደ ማች ሪአክሽናችን የምንገባ ይሆናል። አብራችሁን ቆዩ። ምሽት 5 ሰዓት ላይ በጀመረው የኤፍኤ ካፕ የአምስተኛ ዙር ጨዋታ ሊቨርፑሎች ወልቭስን በአንዲ ሮበርትሰን 51ኛው ደቂቃ ላይ፣ ሞሐመድ ሳላ 53ኛው ደቂቃ ላይ፣ ከርቲስ ጆንስ 74ኛው ደቂቃ ላይ ባስቆጠሯቸው 3 ግቦች 3-1 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ማለፋቸውን አረጋግጧል። የወልቭስን ብቸኛ ግብ ሁዋንግ 91ኛው ደቂቃ ላይ ከመረብ ማሳረፍ ችሏል። ሊቨርፑሎች የዛሬውን ጨዋታ ወልቭስን ሲያሸንፉ ሙሉ ለሙሉ በመብለጥ ነበረ ማሸነፍ የቻሉት። በሁሉም ረገድ ሊቨርፑሎች በጣም የተሻለ ቡድን ሆኖ መመልከት እችለናል። በኳስ ቁጥጥር ረገድ 67% ኳሱን መያዝ እችለው ነበረ። በኤክስፔክትድ ጎል ደረጃ 1.8 ኤክስፔክትድ ጎል አስመዝግቧል። 20 ሙከራዎችን ማድረግ እችለው ነበረ። 9ኙም ኢላማውን የጠበቀ ሙከራ ነው የነበረው። አንድ ትልቅ እድልም መፍጠርም እችለው ነበርና በጥሩ እንቅስቃሴ የዛሬውን ጨዋታ ማሸነፍ ችሏል። በተለይ የዛሬው ጨዋታንና ማክሰኞ ዕለት የተደረገውን የፕሪሚየር ሊግ ጨዋታን ስናነጻጽረው ሊቨርፑሎች በሁሉም ረገድ በዛሬው ጨዋታ ላይ ተሽለው ነበረ መታየት እየቻሉት። በተለይ የማክሰኞን ጨዋታ ስናነሳ የመጀመሪያው አጋማሽ ላይ ሊቨርፑሎች ጸጥ ብሎ ነበረ ያመሹት። ብዙም ጥሩ የሚባል እንቅስቃሴም ሲያደርጉ አልተመለከትናቸውም ነበር። እንደውም ሁለተኛው አጋማሽ ላይ የተሻለ የሚባል እንቅስቃሴ ሲያደርጉ ነበር የተመለከትናቸው። በዛሬው ጨዋታ ላይ ግን ከመጀመሪያው ደቂቃ ጀምሮ በመከላከል የሚሆን በማጥቃት ረገድ ሊቨርፑሎች በጣም የተሻሉ ቡድን ሆነው መመልከት ችለናል። እንደዚሁም ደግሞ የማክሰኞ ዕለት ሲሰሩት የነበሩትን ስህተቶችን በዚህ ጨዋታ ላይ መቀነስ ችሏልና በሙሉ 90 ደቂቃ ብዙ ኢረር ሲፈጥሩ ብዙ ሲሳሳቱ አልተመለከትናቸውም። በተቃራኒ ደግሞ ተደጋጋሚ እድሎችን ሲፈጥሩ የተመለከትንበት ጨዋታ ሆኖ ማምሸት ችሏል። በተለይ ደግሞ የመጀመሪያው አጋማሽን ብቻ ከተመለከተን ሊቨርፑሎች በጣም ምርጥ ነው የነበሩት። ከሊቨርፑል ተጫዋቾች መካከል ደግሞ ሪዮ እንጉሙሃ በጣም አስደናቂ የሚባል ምሽትን ማሳለፍ ችሏል። ኳስ በሚያገኝበት ሰዓትም በጣም ዳይሬክት የሆነ የማጥቃት ሂደትን ነበር ሲያደርግ የተመለከት ነው። በቀጥታ ወደ የወልቭስ የግብ ክልል ለመሄድም ጥረትም ሲያደርግ ተመልክተናል። ሙከራዎችንም ለማድረግም ጥረት ሲያደርግም የተመለከትንበት ሁኔታ መፈጠር እችሉ። የማክሰኞ ጨዋታንና የዛሬን ጨዋታ በተለይ ብናነጻጽረው ኮዲ ጋክፖና ሪዮ እንጉሙሃ ያደረጉትን እንቅስቃሴ ስንመለከት ኮዲ ጋክፖ ብዙ ጊዜ ወደፊት ይሄዳል፣ ነገር ግን ደግሞ ከት አድርጎ ወይም ደግሞ ሰብሮ ለመምታት ነው ጥረት ሲያደርግ የተመለከት ነው። ሪዮ እንጉሙሃ ደግሞ ከኮዲ ጋክፖ በተለየ መልኩ በቀጥታ ተጫዋቾችን ለማለፍ ነበር ጥረት ሲያደርግ የተመለከት ነው። ድሪብል እያደረገ ተጫዋቾችንም ሲያልፍ መመልከትም እችለናልና ያ ደግሞ ለውልቭሶች ትልቅ ፈተና ሆኖ መቅረብ ችሏል። የማክሰኞ ጨዋታ ላይ ውልቭሶች በዋነኝነት ሲያጠቁ የነበሩት በሚሎስ ኬርኬዝ በኩል ወይም ደግሞ በሊቨርፑል የግራ መስመር በኩል ነው የነበሩትና በዛ ሰዓት ደግሞ የሚያጠቁት የነበሩት አንደኛ በማኔ ነው፣ ሁለተኛ ደግሞ በቻቶቼ በተባለው ተጫዋች ነው። በዛሬው ጨዋታ ላይ ግን የሪዮ እንጉሙሃ ዳይሬክት የሆነ አጫወት ቻቶቼ የተባለውን ተጫዋች እንዳያጠቃ አድርጎታል። ሞር መከላከል ላይ ፎከስ እንዲያደርግም አድርጎታል። የመጀመሪያው አጋማሽ ላይ አንድም አጋጣሚ ላይ ለማጥቃትም ሲሄድ አልተመለከትነው። ሁለተኛው አጋማሽ ላይ በእርግጥ ሪዮ እንጉሙሃ ተቀይሮ እስከሚወጣበት ሰዓት በአንድ አጋጣሚ ለማጥቃት ሲሄድ ተመልክተናል። ከዛ ውጭ ግን ብዙም ለማጥቃት እንቅስቃሴ ሲያደርግ አልተመለከትነውም እና ይህ ነገር እንዲሆን ደግሞ ያደረገው ሪዮ እንጉሙሃ ነው። ሰዎች ለምን የተሻለ የመጮቻ እድል ሊሰጠው ይገባል፣ በቋሚነት ሊጀምር ይገባል ብለው እንደሚያነሱ እንግዲህ ይህ ጨዋታ በደንብ ያሳየ ይመስለኛልና በጣም ምርጥ ምሽትን ማሳለፍ ችሏል። ከሱ በተጨማሪም ደግሞ አንዲ ሮበርትሰን በጣም ምርጥ የሚባል ምሽትን ማሳለፍ ችሏል። ለሊቨርፑል የመጀመሪያ ግብ ማስቆጠር ችሏል። ከዛ በተጨማሪ ሞሐመድ ሳላ ላስቆጠራት ግብም አሲስት ማድረግ የቻለ ተጫዋች ነውና በአንድ ጨዋታ ላይ 2 የጎል ኢንቮልቭመንት ማድረግ የቻለ ተጫዋች ሆኗል። በተለይ ደግሞ ሰሞኑን እንግዲህ ብዙ የመጮቻ እድል እየተሰጠው ያልሆነ ተጫዋች ነውና ከዚህ የበለጠ የመጮቻ እድል ሊሰጠው ይገባል የሚሉ ሰዎች እንግዲህ ለምን እንደዛ እንዳሉ በዚህ ጨዋታ ላይ በደንብ ያሳየ ይመስለኛል። እንደዚሁም ደግሞ መሀል ሜዳ ላይ የነበሩ ተጫዋቾች ራሱ ጥሩ የሚባል ምሽትን ማሳለፍ ችሏል። ግራቨንበርክም ጥሩ ነው የነበረው። ከርቲስ ጆንስም ሳቡዝ ላይም እንደዚሁም አሌክስ ማካሊስተርም ጥሩ የሚባል ምሽትን ማሳለፍ ችሏል ማለት እንችላለን። በተለይ ከርቲስ ጆንስ እና ሳቡዝ ላይ እየተቀያየሩ የቀኝ ፉልባክ ቦታውን ከቨር ሲያደርጉ የተመለከትናቸው ተጫዋቾች ናቸው። ጆ ጎሜዝም በጣም ምርጥ የሚባል ምሽትን ማሳለፍ ችሏል። ከቨርጅል ቫንዳይክ ጋርም ተጣምሮ ጥሩ የሚባል ጥምረትንም ማሳየት የቻሉ ተጫዋቾች ሆነዋልና እንደ አጠቃላይ ሊቨርፑል በዛሬው ጨዋታ ላይ እንደ ቡድን በጣም ጥሩ የሚባል ምሽትን ማሳለፍ ችሏል። ከዛ በተጨማሪም እንግዲህ 3 ጎሎች ማስቆጠራቸው ተከትሎ ትሬ ናዮኒና ሞሪሰን
የመጮቻ እድል ሊሰጣቸው ይችላል። ትሮይናዮኒ ቀደም ብሎ ገብቶ ትንሽም ቢሆን ከሞሪሰን የተሻለ የመጮቻ እድል ሊያገኝ ይችላል። ከዚህ በኋላም እንግዲህ እነዚህ ሁለት ተጫዋቾች ላይ ከፍተኛ እምነት ሊጥሉ የሚገባቸው ይመስለኛል አሰልጣኝ አርነ ስሎት። በተለይ ደግሞ መሐመድ ሳላ ብዙም እየተጫወተ አለመሆኑ እንዳለፈው ሲዝን ጥሩ የሚባል እንቅስቃሴን አለማድረጉን ተከትሎ ሞሪሰን የተሻለ የሚባል የመጮቻ እድል ሊሰጠው የሚገባ ተጫዋች ይመስለኛል። በዛሬው ጨዋታ ላይ መሐመድ ሳላ ጎል ማስቆጠር ይችላል። ነገር ግን ደግሞ አንዳንድ እንቅስቃሴውን ስትመለከቱ አሁንም የማያሳምን ነገር አለ። በተለይ ደግሞ ተጫዋቾችን እንደ ድሮ እያለፈ አይደለም የሚገኘው። ባለፈው ሲዝን በተደጋጋሚ ቻንስ ሲፈጥርበት የነበሩትን አጋጣሚዎች በዚህ ሲዝን መፍጠር እየተሳነው ነው የሚገኙና ሞሪሰን አይነት ደግሞ በጣም ምርጥ የሚባል ብቃት ላይ ያለን ተጫዋች በተለያዩ ጨዋታዎች ላይ ጎል እያስቆጠረ ያለን ተጫዋች የተሻለ የሚባል የመጮቻ እድል ሊሰጠው ይገባል ብዬ አስባለሁ። ሊቨርፑል 3-1 በሆነ ውጤት ቢያሸንፍም ጨዋታውን ሙሉ ለሙሉ ቢቆጣጠርም ግን አሁንም አንዳንድ የሚያሳስቡ ነገሮች የተመለከተ ይመስለኛል። ከነዚህም መካከልም ብዙ እድሎች ሳይፈጠሩባቸው አሁንም ጎል እየተቆጠረባቸው ነው የሚገኙ። በጨዋታው ላይ እንግዲህ ውልቭሶች 0.44 ኤክስፔክትድ ጎል ነው ያስመዘገቡት። 4 ሙከራዎችን ነው ማድረግ የቻሉት። ከአራቱ 3ቱ ኢላማቸውን የጠበቁ ነው የነበሩት። ነገር ግን ደግሞ ኢላማቸውን የጠበቁትን ሙከራዎች ስንመለከታቸው ቆሎ የሚደፉ አይደለም የነበሩት። አሊሰን ቤከርም በጨዋታው ላይ ያን ያህል ብዙ ሙከራዎችን ሳያድን ነው የወጣው። ነገር ግን ደግሞ 91ኛው ደቂቃ ላይ ሁዋንግ ባገኛት አንድ አጋጣሚ ወደ ግብነት ሊቀየር ይችላልና ያቺ አጋጣሚ ነች እንግዲህ ትልቅ እድል ልትባል የምችለው እንጂ ከዛ ውጪ ያን ያህል ትልልቅ እድሎችን መፍጠር አልቻሉም። እንደዚሁም ደግሞ በዚህ ጨዋታ ላይም የተሻለ ጎል ማስቆጠር የሚችሉባቸውን አጋጣሚዎችን አግኝተው ነበረ። ነገር ግን እነዛን አጋጣሚዎች ሳይጠቀሙበት ቀርቷል። ከዛ በተጨማሪም ትልቅ አሳሳቢ ነገር ነው ብዬ የማስበው መሀል ሜዳ ላይ የሚሰለፉ ተጫዋቾች ኳስ የመቀማት ብቃት ያላቸው ተጫዋቾች አይደሉም። ኢንተርሴፕት በማድረግ ደረጃ ጥሩ ናቸው። ነገር ግን ኳስ በመቀማት ደረጃ ግን አሁንም የሚቀራቸው ነገር አለና ሊቨርፑሎች በክረምቱ የዝውውር መስኮት ዲፌንሲቭ ማይንድድ የሆነ ተጫዋች ሊያመጡ ይገባቸዋል። አሁን ላይ ያሉትን የመሀል ሜዳ ተጫዋቾች ስንመለከት ከዋታሪ እንዶ ውጪ ሁሉም የዲፌንሲቭ ማይንድድ ያላቸው ተጫዋቾች አይደሉም። ግራቨንበርግ ባለፈው ሲዝን እዛ ቦታ ላይ በጣም ምርጥ የሚባልን ሲዝን ማሳለፍ ችሏል። ነገር ግን አብዛኞቹን ጨዋታዎች ስንመለከት ኢንተርሴፕት በማድረግ ነበረ የተሻለ ተጫዋች የነበረው። አሌክስ ማካሊስተርም ዲፌንሲቭ ማይንድድ ያለው ተጫዋች አይደለም። ሳውዝ ላይም ከርቲስ ጆንስን በተመሳሳይ መልኩ የመከላከል አይምሮ ያላቸው ተጫዋቾች አይደሉም፣ ወይም ደግሞ ሙሉ ለሙሉ ትኩረታቸው መከላከል ላይ አይደለም። ሞር 8 ቁጥር የሆኑ ተጫዋቾች ናቸው እንጂ 6 ቁጥር የምንለው ቲፒካል የተከላካይ አማካኝ አይነት ተጫዋቾች አይደሉምና ያ ቲም ውስጥ አለመኖሩ ደግሞ ሊቨርፑሎችን እየጎዳ ይመስለኛል። ምክንያቱም ተጫዋቾች በቀላሉ ነው የመሀል ሜዳውን እያለፉ የሚገኙት እንጂ ኢንተርሴፕት በማድረግ ሊቨርፑል በዛሬው ጨዋታ ላይም ጥሩ የሚባል ምሽትን ማሳለፍ ችሏል። 7 ጊዜ ኢንተርሴፕት ሊያደርግ ይችላል። ውልቭሶች በአንጻሩ 5 ጊዜ ነው ኢንተርሴፕት ሊያደርጉ የቻሉትና ኳስ በመንጠቅ ደረጃ ሊቨርፑሎች አሁንም ማሻሻል ያለባቸው ነገሮች አሉ። እንደዚሁም አሰልጣኙ ራሱ አሁንም ማስተካከል ያለበት ነገር አለ። አሁን ለምሳሌ በዛሬው ጨዋታ ላይ አሊሰን ቤከር ነው በቋሚነት መጀመር የቻለው። ነገር ግን ማማርዳሽቪሊ እድል ሊሰጠው ይገባ ነበረ ብዬ ነው የማስበው። ውልቭሶች ይዞት የገቡትን አሰላለፍ ስንመለከት በረኛ ከማክሰኞ ጨዋታ ቀይረው ነው የገቡት። በማክሰኞ ጨዋታ ላይ ሳ ነበረ በቋሚነት መጀመር የቻለው። ነገር ግን በዚህ ጨዋታ ላይ ግን እሱ ተቀያሪ ወንበር ላይ ነበር የተቀመጠው። እንደዚሁም ደግሞ በማክሰኞ ምሽት ላይ በመከላከል ደረጃ በጣም ምርጥ ምሽትን ያሳለፈው የጨዋታው ኮከብ የተባሉ ተጫዋቾች በዛሬው ጨዋታ ላይ በቋሚነት አልጀመረም ነበረ። በሊቨርፑል በኩል ያለውን ስንመለከት ከማክሰኞ ጨዋታ 4 ተጫዋቾችን ቀይረው ነው የገቡት። አንዲ ሮበርትሰን፣ ጆ ጎሜዝ፣ ከርቲስ ጆንስ እንደዚሁም ደግሞ ሪዮን ጉማ በቋሚነት ሊጀምሩ ይችላል። ነገር ግን በረኛው ራሱ ሊቀየር ይገባው ነበር። ማማርዳሽቪሊ በቋሚነት ሊጀምር ይገባው ነበር ብዬ አስባለሁ። ምክንያቱም በእንደዚህ አይነት ጨዋታዎች ላይ ነው ለእንደዚህ አይነት ተጫዋቾች ብዙ እድል ላልተሰጣቸው ተጫዋቾች እድል የሚሰጥበት። አሁን አያድርገውና ቀጣይ ጨዋታ ላይ አሊሰን ቤከር ቢጎዳ ማማርዳሽቪሊ ሲገባ ገና ወደ ጨዋታ ሪትም እስከሚገባ ድረስ ሊቸገር ይችላልና በእንደዚህ አይነት ጨዋታዎች ላይ እድል ካልተሰጠው መቼ እድል ሊሰጡት እንደሚችሉ እርግጠኛ አይደለሁም። እንደዚሁም ደግሞ ወጣት ተጫዋቾቹ ራሱ ከዚህ የተሻለ የመጫወቻ እድል ሊሰጣቸው ይገባል። ምክንያቱም አንድ ቡድን በትልልቅ ወይም ደግሞ በሲኒየር ተጫዋቾች ብቻ አይደለም ዋንጫዎችን ሊያሳካ የሚችለው በወጣት ተጫዋቾችም እገዛም ጭምር ነውና እንደነ ሞሪሰን አይነት ተጫዋቾች እንደ ትሬናዮኒ አይነት ተጫዋቾች ከዚህ የተሻለ የመጫወቻ እድል ሊሰጣቸው ይገባል። በእርግጥ ሪዮን ጉማ ሰሞኑን ጥሩ የሚባል የመጫወቻ እድል እያገኘ ነው የሚገኘው። በዛሬው ጨዋታ ላይ 64-65 ደቂቃ መጫወት ይችላል። እንደዚሁም ደግሞ በማክሰኞ ጨዋታ ላይ ወደ 64ኛው ደቂቃ አካባቢ ነበር ተቀይሮ የገባው። ከዛ ጨዋታ በፊትም እንግዲህ እንደዚሁ 15-20 ደቂቃዎችን እየተጫወተ ነው የሚገኘው። እሱም ከዚህ የበለጠ የመጫወቻ እድል ሊሰጠው ይገባል። እንደዚሁም ትሬናዮኒና ሞሪሰንም ከዚህ የተሻለ የመጫወቻ እድል ሊሰጣቸው ይገባል ብዬ አስባለሁና አሰልጣኙም ባለው ስኳድ ላይ እምነት መጣል መጀመር መቻል አለበት ብዬ አስባለሁ። እንደዚሁም ስኳዱ ላይ
ያሉ ተጫዋቾች ላይ ራሱ እምነት መጣል መጀመር መቻል አለበት ብዬ አስባለሁ። ከዛ በተጨማሪም ግን አንድ ሳልጠቅሰው የማላልፈው ነገር ቢኖር ምንድነው ሊቨርፑሎች ከማክሰኞ በጣም ተሽለው የመጡበት አንድ ነገር አለ። እሱም ምንድነው በማክሰኞ ጨዋታ ላይ ሂጎ ኤኪቲኬ ብቻውን ከ4-5 የወልቭስ ተጫዋቾች ጋር ሲቆም ተመልክተ ነው ነበርና ሊቨርፑሎች በሚያጠቁበት ሰዓት ክሮስ በሚያደርጉበት ሰዓት ራሱ ከአራት ተከላካዮች ጋር ሲፎካከር ነበር የተመለከት ነው። በዛሬው ጨዋታ ላይ ግን ሊቨርፑሎች በሚያጠቁበት ሰዓት ወደ 4-5 ተጫዋቾች በወልቭስ የግብ ክልል ላይ ሲቆሙ መመልከት ይችለናልና ያ ደግሞ ለሊቨርፑሎች የበለጠ እንዲያጠቁ አድርጓቸዋልና አሰልጣኝ አርነ ስሎት ከስህተታቸው ተምሮ በዛሬው ጨዋታ ላይ እንግዲህ ያንን ስህተት አሻሽለው መምጣት ችሏል። በስተመጨረሻም እንግዲህ ያም ውጤታማ አድርጓቸዋል ብዬ አስባለሁ። እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ? ያላችሁ ሀሳብ ምንድን ነው? እንደዚሁም ለእናንተ የጨዋታው ኮከብ ማን ነበረ? እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።